ብዙዎቻችን የምንቸገርበት አንድ ጾር አለ። እሱም ዝሙት ነው። ይሄ ዝሙት በምን ምክንያት እንደመጣን ነው መለስ ብለን እስቲ የኋላ ታሪኮቻችን እንመልከት። ይሄ ሁሉ ነገር የመጣው በምንድን ነው ካልን በአይናችን ከምናየው ነገር የተነሳ ነው። ለአይናችን እንጠነቀቅ ይሆን ወይ? አይናችን ስለሚያየው ነገር እንጠነቀቅ ይሆን ወይ? የዝሙት ጦር ምርኮኛ ሆነን የቀረነው ስልኮቻችን ላይ በምናያቸው ተንቀሳቃሽ ቪዲዮዎችም ሊሆን ይችላል። ምላስ አጥንት የለውም፣ ነገር ግን አጥንት ይሰብራል። ሐዋርያውም ሲናገር ከክርስቶስ ፍቅር ማን ይለይናል? መከራ ነው? ችግር ነው? ስቃይ ነው? ስደት ነው? ሰይፍ ነው? ብሎ ይናገራል። ማንም እንዳያስታችሁ ምን በሉ? ተጠንቀቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስም ይመሰገን ዘንድ እንደምንቆያችሁ ምሕረቱ ቸርነቱ መግቦቱ ከኛ ያልተለየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ በአማን ተንሥአ፣ በትንሣኤው ፍስሐ ሰላምን፣ ፍቅር አንድነትን፣ ርስት መንግስተ ሰማያትን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሳምንታዊው የሚኖር ክርስትና የተሰኘውን መርሃ ግብራችንን እነሆ በዛሬው ዕለት በሰዓቱ ተገኝተናል። በዛሬው ክፍላችን ላይ ከባለፈው የቀጠለውን ክፍል የምንመለከት ይሆናል። በባለፈው ክፍላችን ላይ እናስታውስ ከነበር ጥረትን አንስተን የተወሰኑ ሀሳቦችን ስንነጋገር ነበር። በዛሬው ክፍል ላይ ደግሞ ጥንቃቄን አንስተን እግዚአብሔር አምላካችን ያስተማረንን ያህል የምንማማር ይሆናል። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን የእርሱ መልካም ፈቃድ ይሆንልን። ስለ ጥንቃቄ ስንነጋገር እንደ ቀድሞ ትርጉሙን መመልከት ስለሚገባን ጥንቃቄ ምን ማለት ነው የሚለውን ነገር እንመለከታለን። ጥንቃቄ ማለት አንድን አደጋ ወይም ደግሞ ሊመጣ ያለውን ነገር ቀድሞ መፍትሄ መስጠት፣ መጠንቀቅ፣ ይሄ ራሱ ጥንቃቄ ተብሎ ይጠራል ማለት ነው። በክርስትናችን በጣም ከሚያስፈልጉ ነገሮች ውስጥ አንዱ ምንድነው ከተባለ ጥንቃቄ ነው ብለን መልስ እንሰጣለን ማለት ነው። ነቅቶ መጠበቅ በራሱ ይሄ ጥንቃቄ ተብሎ ስለሚጠራ ማለት ነው። ክርስቲያን ንቁ ሆኖ ነው መኖር ያለበት፣ ተጠንቅቆ ነው መኖር ያለበት። በመጽሐፍም ላይ ሆነ ጌታችንም መላልሶ ከሚናገራቸው ነገሮች ውስጥ አንዱ ምንድነው ከተባለ ተጠንቀቁ፣ ጥንቃቄ አድርጉ የሚል ነገር ነው ማለት ነው። እንደው ጠቢቡም በመጽሐፈ ምሳሌ ምዕራፍ 2 ላይ ሲናገር ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል ብሎ ይናገራል። ስለዚህ ጥንቃቄ የምንመለከትበት ምክንያት ዛሬ ጥንቃቄ ስለሚጠብቅ ነው። ጥንቃቄ ስለሚጠብቀን ከብዙ ነገሮች ስለሚጠብቀን ማለት ነው። ስለዚህ ነቅቶ መጠበቅ በራሱ ይሄ ጥንቃቄ ስለሆነ ዛሬ ይህንን መመልከት አስፈልጎናል ማለት ነው። እንደው ስለ ጥንቃቄ ካነሳን አይቀር ህይወታችንን እስቲ እየዳሰስን እንመልከት። ዛሬ ብዙ የምንቸገርባቸው ኃጢአቶች አለቅ ያሉን ጾሮችን ብንመለከት ከጥንቃቄ ጉድለት የመጡ ናቸው። ቀድሞ እንኳን አዳምና ሔዋንን ብንመለከት አትብሉ የተባሉትን በመብላታቸው ጥንቃቄ ባለማድረጋቸው ላለመብላት ጥንቃቄ አላደረጉም። በዚህ ምክንያት ለ5500 ዘመን በሲኦል እንዲጋዙ ምክንያት ሆኗል ማለት ነው። ስለዚህ ጥንቃቄ ምን ይላል? ይጠብቃል ያለው ጠቢቡ ይህንን ነው። እንደው ብዙዎቻችን የምንቸገርበት አንድ ጾር አለ። እሱም ዝሙት ነው። ይሄ ዝሙት በምን ምክንያት እንደመጣን እንደው መለስ ብለን እስቲ የኋላ ታሪኮቻችንን እንመልከት። ይሄ ሁሉ ነገር የመጣው በምንድን ነው ካልን በአይናችን ከምናየው ነገር የተነሳ ነው። ለአይናችን እንጠነቀቅ ይሆን ወይ? አይናችን ስለሚያየው ነገር እንጠነቀቅ ይሆን ወይ? ምናልባት የዝሙት ጦር ምርኮኛ ሆነን የቀረነው ስልኮቻችን ላይ በምናያቸው ተንቀሳቃሽ ቪዲዮዎችም ሊሆን ይችላል። ስለዚህ አይናችንን ከጠበቅን ሰውነታችንን ሁሉ ጤነኛ እንደሚሆን ራሱ ጌታችን የተናገረው ስለሆነ ማለት ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 34 ላይ ጌታችን ምን ብሎ ተናገረ? የሰውነት መብራት አይንህ ነው። ልባድርጉ፣ የሰውነት መብራት ብሎ ነው የተናገረው። አይንህ ነው። አይነ ጤናማ ከሆነ ሰውነት ሙሉ ብሩህ ይሆናል ብሎ ተናግሯል። ስለዚህ በክርስትናችን ልንጠነቀቅለት ከሚገባው የሰውነት ክፍላችን አንደኛው ምንድነው ከተባለ አይናችን። አይናችንን ከጠበቅን ከብዙ ነገሮች ተጠብቀን መቆየት፣ ነቅተን መቆየት፣ ከብዙ ፈተናዎች መራቅ እንችላለን ማለት ነው። ስለዚህ አይናችን ስለሚያየው ነገር እንጠንቀቅ። ምክንያቱም አይናችን የሰውነታችን ሙሉ መብራቱ ስለሆነ ማለት ነው። መቼም አንድ ሰው አይን ከሌለው ከቦታ ቦታ ሊንቀሳቀስ ሊጓዝ አይችልም። ስለዚህ አይናችን ለሚያየው ነገር ምን ማለት አለብን? መጠንቀቅ አለብን ማለት ነው። ለአይን ብቻ አይደለም፣ በእውነቱ ለንግግራችን በራሱ ምን ማለት አለብን? መጠንቀቅ አለብን። ያዕቆብ በመልእክቱ ምዕራፍ 1 ቁጥር 19 ላይ ምን ብሎ ይናገራል? ሰው ሁሉ ለመስማት የፈጠነ ለመናገር ግን የዘገየ ይሁን ብሎ ይናገራል። ልብ አድርጉ። ሰው ሁሉ ለመስማት ምን ያለ? የፈጠነ፣ ቃል እግዚአብሔርን ለመስማት መልካም ምክሮችን ለመስማት የፈጠነ መሆን አለበት። ለመናገር ግን አፍ አውጥቶ ቃል ለማውራት ግን ምን ማለት?
የዘገየ መሆን አለበት ማለት ነው። መጠንቀቅ ማለት ይሄ ነው። ስለምንናገረው ነገር መጠንቀቅ መቻል አለብን። አንዳንዴ ወዳጆቻችንን መከርን ብለን ወደ ክፉ መንገድ የመራናቸው ስንቶች ነው። መልካም ምክር የመከርን እየመሰለን እና ከምንናገረው ነገር ከንግግራችን ሁላ መቆጠብ እንዳለብን፣ ንግግራችን ጥንቃቄ የተሞላበት መሆን እንዳለበት ሁሉ በዚህ እንመለከታለን ማለት ነው። ምክንያቱም ንግግር በራሱ ሰውን ሊያጠፋ ሊያድንም ስለሚችል አባቶቻችን ሲናገሩ ምላስ አጥንት የለውም ነገር ግን አጥንት ይሰብራል ብለው ይናገራሉ። ምክንያቱም እያንዳንዱን እንኳን የጦርንም ወሬ ተሰሙ ዘንድ አላችሁ ብሎ ጌታችን እንኳን የተናገረውን ብናነሳ ምድር ላይ የተፈጠሩትን እያንዳንዱን ረብሻዎች፣ ጦርነቶች ብንመለከት መነሻቸው ምንድነው ከተባለ ቃል ነው። አንድ ሰው ከአንድ ሰው ጋር ሊጣል የሚችለው በቃል ነው። ስለዚህ ይሄ አንደበታችን ይሄ አፋችን መልካሙንም ክፉንም ለማድረግ ኃይል ስላለው ስለምንናገረው ነገር በራሱ ምን ማለት አለብን? መጠንቀቅ አለብን። አንዳንዶቻችን አፋችን እንደመጣልን ክፉ ቃሎችን እየተነጋገርን የምንሰዳደብ ብዙዎች አለ። ስድብ ለገሃነመ እሳት የሚዳርግ በጣም ትልቅ ኃጢአት ነው። ጌታችንም በወንጌል ወንድሙን ደንቆሮ ብሎ የሰደበ ቢኖር የገሃነም ፍርድ ይገባዋል ብሎ የተናገረለትም ጭምር ነው። ደንቆሮ ብሎ መሳደብ የአንደበት ኃጢአት ስለሆነ ማለት ነው። ስለዚህ ከምንናገረው ነገር ሁላ ምን ማለት አለብን? መቆጠብ አለብን። ንግግራችን መልካሙን ነገር የያዘ መሆን አለበት ማለት ነው። ስለዚህ በምንናገረው ነገር ሁላ ከንግግራችንም መቆጠብ እንዳለብን ጌታችን በራሱ ያስተምረናል። ሐዋርያውም ያዕቆብ ይህንኑ ይናገራል በመልእክቱ ማለት ነው። ሌላው ከምንሰማቸው ነገሮች በራሱ መቆጠብ አለብን። ምናልባት ብዙዎቻችን ተከዘን ያለነው ተስፋ ቆርጠን ያለነው እኮ በምንሰማቸው ነገሮች ነው። አንተ ይሄንን አትችልም፣ አንቺ እናት በቃ አንቺማ ተስፋ የለህም፣ አንተ ተስፋ የለሽም፣ አንተም ተስፋ የለህም ተብለን የተነገሩን ብዙ ነገሮች አሉ። እንደማንችል ተስፋ እንደሌለን ብዙዎች ነግረውን ሊሆን ይችላል። እነዚህን ነገሮች ሰምተን በህይወታችን ተስፋ ሊኖረን በክርስትናችን ልንጠነክር አንችልም። ስለዚህ ከምንሰማው ነገር ሁላ ምን ማለት መቆጠብ አለብን። ቀን ሙሉ ስንሰማ የምንውለው የእግዚአብሔርን ድምጽ ነው ወይስ የዲያብሎስን ድምጽ ነው ስንሰማ የምንውለው? ይህንን ማጤን መመልከት ይኖርብናል። ስለዚህ ከምንመለከተው ነገር በራሱ እንደምንጠነቀቅ ሁሉ ከምንሰማውም ነገር ምን ማለት አለብን? መጠንቀቅ አለብን። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብለን ስለ እምነት ስንነጋገር አንስተን ተነጋግረን ነበር። ስለዚህ እምነታችን የሚያድገው ከምንሰማው ነገር ነው። የምንሰማው መሆን ያለበት ምንድነው ከተባለ ዋዛ ፈዛዛውን ሳይሆን የእግዚአብሔርን ቃል ነው መስማት ያለብን እኛ ክርስቲያኖች ስለሆነን ማለት ነው። ስለዚህ ከምንሰማው ሁላ መቆጠብ አለብን። ታስታውሱ ከሆነ አዳምና ሔዋን የወደቁበት ምክንያት እኮ ጆሮአቸውን ለዲያብሎስ በመስጠታቸው ነው። እባብ ወደ እነርሱ ቀርቦ ይህንን ብሉ ሲላቸው አንሰማህም ብለው ጆሮ ዳባ ልበስ ቢሉት ኖሮ 5500 ዘመን በሲኦል ተግዘው አይቆዩም ነበር። ስለዚህ ንግግራችን ሰውን እንደሚጥር ሁሉ እኛም ደግሞ ሰው የተናገሩትን ክፉ ነገሮች ሰምተን ወደ ጆሮአችን የምናስገባ ከሆነ ጥንቃቄ ማናደርግ ከሆነ የምንሰማውን ማንመርጥ ከሆነ ለውድቀት እንዳረጋለን ማለት። ስለዚህ መልካሙን ቃል የእግዚአብሔርን ቃል ጆሮአችን መስማት አለበት። ይህንንም ጭምር መጠንቀቅ ስላለብን ማለት ነው። እና ጥንቃቄ በክርስትናችን በጣም ያስፈልገናል። እንደው ጌታችን በማቴዎስ ወንጌል ምዕራፍ 24 ላይ ለሐዋርያቱ የተናገረው ይህንን ጭምር ነው። ሐዋርያት ወደ ክርስቶስ ቀርበው ምን አሉት? ንገረን፣ የመምጣትህና የዓለም መጨረሻ ምንድነው ምልክቱ ብለው ጠየቁት። ይገርማል። ጌታችን በአሁን እኛ ባለንበት ዘመን ላይ እየተፈጠረ ያለውን ነገር እንዳለ አስቀድሞ የነገራቸው ከዛሬ 1900 ዓመት በፊት ነው። ወደ 2000 ገደማ ዓመት ያህል ሊሞላ የደረሰው ማለት ነው። እና ያ ነገር ያኔ የተነገረ ቢሆንም አሁን ላይ ያሉትን ወቅቶች፣ ጊዜያቶች፣ ዓመታቶች ስንመለከታቸው እነዛ ሙሉ ነገሮች እየተፈጸሙ ይመስላል። የጦርንም ወሬ ተሰሙ ዘንድ አላችሁ ብሎ ጌታችን ተናግሯል። ይኸው ዛሬ ጦርነትንም ወሬውንም እየሰማን አለን። በልዩ ልዩ ቦታ የምድር መናወጥ ይሆናል አለ። ይህንንም እያየን ነው። ረሃብ፣ ቸነፈር የጠቀሳቸው ሁሉ ነገሮች እየተከናወኑ በዘመናችን። ስለዚህ ይህንን ከነገራቸው በኋላ ጌታችን ለሐዋርያት የተናገራቸው አንድ ነገር አለ። ይህንን በደንብ አድርገን እንያዘው። ምን አላቸው? ማንም እንዳያስታችሁ ምን በሉ? ተጠንቀቁ። አያችሁ፣ ጥንቃቄ የሚለውን ቃል ጌታችን እንኳን ተናግሮታል ማለት ነው። ስለዚህ ክርስቲያን መጠንቀቅ አለበት። በይበልጥ ደግሞ በዚህ ዘመን ሊጠነቀቅ ይገባል ማለት ነው። ለብዙዎቻችን መጠንቀቅ የሚለውን ነገር ከድርጊቶች ጋር ብቻ እናነጻጽረዋለን እንጂ ሃይማኖታዊ ይዘት አለው። ሐዋርያው ቅዱስ
ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 12 ላይ ምን ብሎ ይናገራል መሰላችሁ? ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ። አያችሁ፣ አሁንም ጥንቃቄ የሚለው ቃል እዚህ ላይ አለ። ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ። ብዙዎቻችን በክርስትናችን የቆምን የጠነከርን የሚመስልን አለ። እንደው የሃይማኖት ክህደት ምንድን ነው ሲባል ላቲ ስብሐት እመቤታችን አታማልድም ብሎ መካድ የሚመስለው በጣም ብዙ ሰው ነው ያለው። ሃይማኖት መካድ ይሄ ብቻ አይደለም። እንደው ሐዋርያውም ሲናገር ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ስደት ነው፣ ሰይፍ ነው ብሎ ይናገራል። እነዚህ የዘረዘራቸው ነገሮች ከክርስቶስ አይለዩንም ወይ? እንደው አንድ አህዛብ መጥቶ አንገታችሁን በሰይፍ እቀላችኋለሁ፣ ይሄ እንዳይሆን የምትፈልጉ ከሆነ ግን እምነታችሁን ካዱ ቢለን እስከ አለመካድ የሚደርስ እምነት አለን ወይ? እስከ አለመካድ የሚደርስ ጥረት ጥንቃቄ እናደርጋለን ወይ? ይህንን እስቲ በሕይወታችን እንመልከተው ሁላችን። ምክንያቱም ሐዋርያው ሲናገር ማንም የቆመ የሚመስለው ቢኖር እንዳይጠንቀቅ። ዲያብሎስ ጠላታችን የተመረጡትን እንኳን እስኪያስት ድረስ ማይተኛ ጠላት ነው። በእግዚአብሔር ተመረጡ የምንላቸውን ቅዱሳን እንኳን ከበቁ በኋላ እንኳን የወደቁ ብዙዎችን መጥቀስ እንችላለን። በቅተው እንኳን የቅድስና ማዕረግ ላይ እንኳን ደርሰው ወድቀው አልቅሰው እግዚአብሔርን ለምን ወደ ቅድስና ቦታ ደግሞ የተመለሱ ብዙ ሰዎችን መጥቀስ እንችላለን። አንደኛው ቅድም ያነሳነው አዳምን ባጭሩ መጥቀስ እንችላለን። ከማዕረጉ ወርዶ ሳለ በክርስቶስ ደም ደግሞ ተመልሶ ክብሩን ያንን አግኝቷል ማለት ነው። እና በጣም ጥንቃቄ የሚያስፈልግበት ዘመን መሆኑን ከዚሁ ከጌታችን ንግግር እንመለከታለን ማለት ነው። አሁንም ሐዋርያው ደግሞ ለዕብራውያን ሰዎች በላከው መልእክቱ ምዕራፍ 3 ቁጥር 12 ላይ ሲናገር ምን ይላል መሰላችሁ? ወንድሞች ወይ ምናልባት ልብ አድርጉ፣ ምናልባት ሕያው እግዚአብሔርን የሚያስክድና የማያምን ክፉ ልብ በእናንተ ዘንድ ኖሮ እንደሆነ ተጠንቀቁ። አያችሁ፣ ሕያው እግዚአብሔርን የሚያስክድና የማያምን ክፉ ልብ በእናንተ በአንዳችሁ ካለ ተጠንቀቁ ብሎ ተናግሯል። ዛሬ ሕያው እግዚአብሔርን እንድንክድ የሚያደርጉን ነገሮች ካሉ፣ በልባችን ውስጥ ተቀምጠው ካሉ፣ እንድንጠራጠረው የሚያደርጉን ነገሮች ካሉ እነዛን ነገሮች አንስተን ማውጣት ከሕይወታችን ማራቅ ይጠበቅብናል ማለት ነው። ምክንያቱም ጥንቃቄ የሚባለውን ነገር በሕይወታችን የሚያስል አለብን። ስለዚህ አሁን ያለንበት ዘመን ይበልጥ እንድንጠነቀቅ የሚያስፈልግበት ዘመን ነው። ከብዙ ነገሮች መጠንቀቅ አለብን እና ጥንቃቄ የሚለውን ነገር አራተኛ ላይ አድርገን የክርስትናችን መንገድ ልናደርገው ይገባናል ማለት ነው። እንደው ብዙ ጊዜ ከሚደንቁኝ ነገሮች ውስጥ አንዱ ለምንድን ነው የማትቆርቡት ተብለን ስንጠየቅ አረ ከቆረብኩኝ በኋላ ኃጢአት ብሰራስ እንላለን። በጣም እኮ ነው የሚገርመው። እንደው እስቲ አንድ ጥያቄ ልጠይቃችሁ። ሰርግ ቤት ተጠርታችሁ ነጭ በነጭ ልብስ ለብሳችሁ ያ ነጭ ልብሳችሁ ወጥ እንዳይነካው እንዳይቆሽሽባችሁ እንዴት ነው ጥንቃቄ የምታደርጉት? ታዲያ ከነጭ ልብስ የበለጠውን የክርስቶስን ስጋና ደም ደግሞ ተቀብለን ኃጢአት ላለመስራት እንዴት ነው ጥንቃቄ የማናደርገው? አያችሁ፣ ከቅዱስ ቁርባን እንኳን የምንርቀው ጥንቃቄ የማድረግ ህይወት ስላልተለማመድን ነው ማለት ነው። ስለዚህ አያችሁ፣ ቅዱስ ቁርባንን ተቀብሎ ለመጽናት ለመቆየት ራሱ ጥንቃቄ ይፈልጋል። ኃጢአት ላለመስራት መጠንቀቅ ማለት ነው። ማንም ሰው ከኃጢአት ሊነጻ አይችልም፣ ፈጽሞ ከኃጢአት ሊርቅ አይችልም ከእመቤታችንና ከጌታችን በቀር ማለት ነው። እና ከኃጢአት ለመራቅ ራሱ ጥረት ባለፈው እንደተነጋገር ነው። ከዛም ተጨማሪ ደግሞ ጥንቃቄ ያስፈልጋል ማለት ነው። ስለዚህ አራተኛውን ነጥብ ጥንቃቄን ከያዘ በክርስትናችን የማናድግበት ምንም አይነት ምክንያት አይኖረንም ማለት ነው። ስለዚህ በክርስትናችን አራተኛ አድርገን ልንይዘው የሚገባው ነገር ምንድን ነው ከተባለ ጥንቃቄ ብለን መልስ እንሰጣለን ማለት ነው። እንግዲህ ዘመኑ መቃረቡን ብዙ ምልክቶች አይተናል። ይበልጡ ደግሞ ጌታችን በዚያ ጊዜ ተጠንቀቁ ብሎ ነግሮናል። የምንጠነቀቅበት ዘመን ነው ማለት ነው። በጥንቃቄ ውስጥ ተጉዘን ቤተክርስቲያናችንን አገልግለን ሰማያዊውን ርስት እንድንወርስ አምላካችን እግዚአብሔር ይርዳን። ለዛሬ አራተኛውን ጥንቃቄን በዚህ መልኩ ተመልክተናል። በቀጣይ ሳምንት ደግሞ የመጨረሻውን አምስተኛውን የሆነውን ጽናትን የምንመለከት ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።